ሰላም ሰላም፣ ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር ሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁኝ? ዕለተ ቅዳሜ ህዳር 22 2018 በኢትዮጵያ ዘመን አቆጣጠር ኖቨምበር 29 2025 በግሪጎሪያን ካሌንደር መሰረት የጋት ውሎ አጫጭር መረጃዎችን ከዚህ እንደሚከተለው ወደ እናንተ አደርሳለሁ። ላይክ አድርጉ፣ ሸር አድርጉ፣ ሀሳብ አስተያየታችሁን አካፍሉ። ኮሜንት ቦክስ ውስጥ እንመማርበታለን። የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ታንክስ ደግፉ። እየደገፋችሁ ላላችሁ ከምንም በላይ የጋት ሚዲያ አምባሳደሮች ሆናችሁ ሰዎች ጋት ሚዲያን ሰብስክራይብ እንዲያደርጉ ሎቢ የምታደርጉ የከበረ ምስጋና ይድረሳችሁ። ሶስት አጫጭር መረጃዎችን ወደ እናንተ አደርሳለሁ። የመጀመሪያው የፈረንሳይ እንግዲህ ከትናንት በስቲያም ወደ እናንተ መረጃ ለማድረስ ሞክሬ ነበር። የፈረንሳይ ምድር ኃይል ዋና አዛዥ ጀነራል ፒየር ሺል ኢትዮጵያ የዓለም አቀፍ የንግድ መስመሮች አካል መሆን አለባት፣ ኢንተርናሽናል ሜሪታይም ሩት የሚባለውን እንግዲህ አንደኛው ኔክስት አክሰስ በ40 ኪሎ ሜትር ርቀት ያለው ቀይ ባህር ነው፣ በዛ ተጋሪ መሆን አለባት በሚል ያስቀምጡታል። በዚህ ዙሪያ መረጃ አካፍላችኋለሁ። የሚኒስትሮች ምክር ቤት ውስጥ በዛሬው ዕለት የተለያዩ ውሳኔዎችን አሳልፏል። በሱ ጉዳይ ላይ እንዲሁ መረጃ አፕዴት አደረጋችሁና የአፋር ሽማግሌዎች ጥሪ አቅርበዋል። በዚህም ጉዳይ እንዲሁ መረጃ ሰጣቸዋለሁ። አጫጭር መረጃዎች ይኖራሉ። ወደ ዋናው ጉዳይ ከመግባቴ በፊት እንግዲህ የመጀመሪያው የአሜሪካ ፕሬዚዳንት ዶናልድ ትራምፕ በሶስተኛው ዓለም ሀገራት ባሏቸው ላይ ወይንም ሰርድ ወርልድ ኔሽንስ ባሏቸው ላይ የጉዞ ትራቨል ባን ብቻም ሳይሆን በተለያየ ምክንያት ሊሄዱ ምናምን ይችላሉ። ነገር ግን አሳይለም እንዳይሰጣቸው በሶስተኛው የዓለም ሀገራት ላይ ክልከላ አሳልፋለሁ የሚል ያቀረቡታል። እንግዲህ በኢኮኖሚክስ የበለጸጉ ሀገራት ዲቨሎፕድ ኔሽንስ፣ ዲቨሎፒንግ ኔሽንስ በማደግ ላይ ያሉ ሀገራት እና በጣም ሰርድ ወርልድ ኔሽንስ የሚባሉ ነበሩ። ኢኮኖሚክስ ስትማሩ ጀስት ፈንዳሜንታል ኢኮኖሚክስ ላይ ወይም ቤዚክ ኢኮኖሚክስ ላይ የነበረው ማለት ነው። ያደጉ በማደግ ላይ ያሉና ሊትራል ስለሆነ እንግዲህ በተለያየ እንዳየ አረዳዳችን ልንተረጉመው እንችላለን። ሰርድ ወርልድ ኔሽንስ ወይንም የማያድጉ ሊያድጉ የማይችሉ በግልጽ አይጽፉትም፣ ግን ከርዕዮተ ዓለም አንጻር እነዚህ ሰርድ ወርልድ ኔሽንስ ሊያድጉ የሚችሉት ዲቨሎፕድ ኔሽንስ ኢንተርቪን ካረጉ ነው፣ ወይንም ቅኝ ግዛት ከገዟቸው ነው። ራይት አፕ በሆነ በቃ ቦልድሊ ነጮች የንጽፈው አይገኝም፣ ግን በሳቢው በአጠቃላይ ባመለካከቱ ያንን ነው የሚመስለው። ሶ ከዛ በኋላ ኖ ያደጉ ሀገራት ዲቨሎፕድ ወርልድ ወይም ነርዝ ኮፕሬሽን ባደጉ ሀገራት መካከል የሚደረግ ከዛ ደግሞ ያላደጉ ሀገራት በማደግ ላይ ያሉና ያላደጉ ሀገራት የሚል ደግሞ ሌላ ደግሞ ዳይኮቶሚ መጣ። ሳውዝ የሚባል የነርዝ ኮፕሬሽን የሚባለው ሞሮለስ አይኤምኤፍን፣ ወርልድ ባንክን፣ ኔቶን በዚህ ማዕቀፍ ውስጥ ያለው በአሜሪካ ማዕቀፍ ውስጥ የሚሽከረከረው። ሌላው ደግሞ ሳውዝ ኮፕሬሽን የሚባለው ምናልባት ቦልድ ላይ ወጣ እንጂ ብሪክስ ማለት ነው። ሰው ነርዝ ሳውዝ ስቲል ዳይኮቶሚ ነው። የበለጸጉ በማደግ ላይ ያሉ የማያድጉ የሚለውን ለማስቀረት ሰው በዚህ ረገድ ዶናልድ ትራምፕ እነማንን ነው ትራቭል ባን ወይንም ቪዛ ቶታሊ ባን ሊያደርግ የሚችለው አሳይለም የሚል ለማንበብ የሞከርኩት ነው። ጀስት ፒውርሊ 100% እነኚህ ናቸው እያልኳቸው አይደለም። ሊጨመርም ይችላል፣ ከነዚህም የሚወጣ ሊኖር ይችላል። እንግዲህ የመጀመሪያው ላኦስ ነች። ሁለተኛ ቶጎ በዛ ውስጥ ሊካተት እንደሚችል፣ ሶስተኛ ኩባ፣ አራተኛ ሃይቲ፣ አምስተኛ ሊቢያ። አሁን ሊቢያ በጣም ያደገ ሀገር የሚባለው ግን የሆነውን የምታውቁት ነው። እዛ ጊዜ እንትን አንደለም። ማሊ፣ ቻድ፣ ሴንትራል አፍሪካን ሪፐብሊክ፣ ሱዳን፣
ኤርትራ እንግዲህ የኤርትራ ህልም እና እውነት ምን እንደሆነ እዩት። ህልማቸው በጋራ ማደግ፣ በጋራ መበልጸግ። እነዚህ እኮ ይታቀዳሉ የትኛውም ሀገር። በነገራችን ላይ ሌላውን ገድዬ፣ ሌላውን አዳክሜ፣ ሌላውን ሲጃር እያፍኜ አድጋለሁ የሚል ያለ ናቅፋ ሰዎች፣ ያለ ናቅፋ ሲንድረም አፈጣጠሩን በሙሉ ኢትዮጵያን የመክበብ ኢትዮጵያን ትንፋሽ አሳጥቶ አፍኖ እጀ ማሰጠት የሆነ እና ብዙ ሰዎች በ1902 በዚህ ስምምነት መሰረት ምናምን ይላሉ። ኤርትራ የሚባል ሀገር እንደ ሀገር የቆመው 1991 ነው። ከዛ በፊት በቀይ ግዛት የነበረ ሀገር አይታወቅም። ኬንያ የሚባል ሀገር እኮ አይታወቅም። ደቡብ አፍሪካ ሀገር እኮ የሚባል አይታወቅም። እንደ ሀገር እውቅና የሚመጣው ልክ ነው ከቀይ ግዛት ማግስት በወጡ ድንበር ላይ የቀይ ግዛት ድንበርን ይዘው ይላል። ኤርትራ ግን ሀገር ሆና አልወጣች። አንዱም ያስቆጫቸው ኤርትራውያን ዩኒት መባሉ እንደ አንድ ዩኒት የኢምፔሪያል ሪጅሙ የፌዴራል መንግስት ማለት ነው። የኢምፔሪያል ሪጅሙ አንድ አካል ነች፣ ዩኒት ሀገር አልሆነች። ለምሳሌ ሶማሌላንድ ሀገር ሆኗል። ሀገር ሆኖ 5 ቀን ከቆየ በኋላ እንደ ሀገር ተቆጥሮ ኢትዮጵያን ጨምሮ እስራኤል፣ ፈረንሳይ፣ ራሷ እንግሊዝ፣ አሜሪካ እውቅና ሰጠውት ግብፅን ጨምሮ 5 ቀን ከቆየ በኋላ እንደ ሀገር ወጥቷል። 5 ቀን ከቆየ በኋላ ግን ከሳውዘርን ሶማሊያ ወይንም ከጣሊያን ሶማሊያ ጋር ተዋሃደ። ከዛ በፊት ሀገር ነበርኩ ያ ድንበር አለኝ 5 ቀን ማለት ይቻላል። ግን እሱ ይቅር ብሎ ውድቅ አድርጓል። ለዛ ነው አሁን የሶማሊያ ፌዴራል መንግስት ከኤርትራ አስቀድሞ እኮ መንግስት ያቆመ ከኤርትራ አስቀድሞ እኮ ኢንስቲትዩሽን አዋቅሮ ሌላውን እንቶ በሐቅ እንነጋገር ካለ በአፍሪካ ምድር በባዮሜትሪክስ የተደገፈ በአይን አሻራ በአይን ከለር በባዮሜትሪክስ በዚህ በእጅ አሻራ ምርጫ የሚያደርግ ፕሮ ዌስተርን የሆነ እንደ ሀገር ሙሉ ሊያሟላ የሚችል የሞንቴቪዲዮ ኮንቬንሽንን ብንወስድ ሀገር ለመሆን ፐርማነንት ፖፕሌሽን ያስፈልጋል፣ ኢኮኖሚ ያስፈልገዋል፣ ገቨርንመንት ያስፈልገዋል። እንዳት ገቨርንመንት ዲሞክራቲክ የሆነ እና ካፓቢሊቲ የሚባለው ይህን ሞንቴቪዲዮ ኮንቬንሽን እኮ ያሟላል። ግን ለሶማሌላንድ ሀገር እንዳይሆን አንቆ ያዘው። ፌዴራል ላይ ያሉት እንደዛ ወድቀውም መንግስት አልባ ሆኖ በዋር ሎርድም መከራ እያዩ እኔ ነኝ ያለ የሶማሊያ ፌዴራል መንግስት ከመጣ በኋላ ለሶማሌላንድ የሀገርነቱ እውቅና ሰጥተዋል አለ። ታትስ ዋይ አሁን ደግሞ እንዳልኳቸው የመጨረሻውን ድንበር ይዘው ይወጣሉ በሚል ፕሮ ፌዴራል ገቨርንመንት የሆኑ ለምሳሌ ኖርዝ ኢስት ሶማሊያ የሚባለው ላሳኖድ ዋና ከተማ አድርጎ ካይል ሶልና ሳነግ የሚባሉ ፕሮቪንሶችን አንድ ላይ አድርጎ ተፈጠረ። ይህንን እያደረጉ ጥረት እየተደረገ ነው። ዞሮ ዞሮ ምን ልላችሁ ነው፣ ይህን ብዙ ጊዜ ስላልነው ኤርትራ ደፍነ ምንም ይሄ ጥርጥር የለው። የኖርዌይን ትናንት ዛሬ በነገራችን ላይ ቢቢሲ ዘግቦታል። የኖርዌይን ትናንት ነግሬያችሁ ነበር ዝርዝር የ20 የኖርዌይ እስራኤላውያን ኖርዌይ ኤርትራስ 20 እንደተነጠቀ 30 በሂደት ላይ እንዳለ፣ ሌሎች ደግሞ አሁንም የምርመራ ሂደቱ እንደቀጠለ። የሻቢያ መንግስት መደገፍ ማለት ቶታሊ በኖርዌይ የዜግነትን የሚያስነጥቅበት የሆነ ነው። እስራኤል ላይ ተመሳሳይ ነው። ሌሎች ጀርመንን ጨምሮ ደግሞ በተመሳሳይ ኢንቨስቲጌሽን የጀመሩበት ሁኔታ አለ። ጋምቢያ፣ ብሩንዲ፣ በርማ፣ የመን፣ ሶማሊያ፣ ኡጋንዳ፣ ቬንዙዌላ፣ ማዳጋስካር፣ አፍጋኒስታን፣ ሴራሊዮን፣ ቱርክሜኒስታን፣ ኢኳቶሪያል ጊኒ፣ ሪፐብሊክ ኦፍ ዲ ኮንጎ፣ ቡርኪና ፋሶ፣ ጊኒ ቢሳው ዲሞክራቲክ ሪፐብሊክ ኦፍ ኮንጎ እነኚህ ትራቭል ባን ሊጣልባቸው የሚችሉ ሀገራት መሆኑን ነው የተጠቀሰው። ሌላው ከኢትዮጵያ የቀይ ባህር ጥያቄ ጋር አሜሪካ እስካሁን እንደው ማለት የዩኤስ አፍሪካ ኮማንድ ፖስት
ኢትዮጵያ ወደ ቀይ ባህር ብትወጣ ለቀጠናው ሰላም ማስጠበቅ የማይተካ ሚና ይኖራታል ብሎ አስቀምጠዋል ጀነራል አንደርሰን። እሱን እንውሰድ። ከዛ ባለፈ አሜሪካ የቀይ ባህር ቀጠና ላይ ለሰላም ማስከበር ልዩ ትኩረት መስጠቷን የሚገልጸው በ2024 በጆ ባይደን ዘመን አሜሪካ በአንድ ዓመት 10 የአየር ድብደባ ጥቃቶቿን የፈጸመችው 10 ኤር ስትራይክ 10 ብቻ። ወራስ በ2025 ኦልሞስት እንግዲህ አንድ ወር ነው የቀረው 2025 ወደ 2026 ልንገባ። በዚህ ውስጥ ከ100 በላይ ኤር ስትራይክ ተፈጽሟል። ከ100 በላይ። ያም ሆኖ ከዚህ በፊት የሳህል ጥናትንም ዋቢ አድርገን የቀጠናውን ሁኔታ የፍራጃይል መሆኑ ከዓለምም ሁኔታ የሚሰጡ ድጋፎች ማናሳ መሆን ሀገራት በራሳቸው የውስጥ ጉዳይ ኢንጌጅድ ማድረጋቸው ኒው ኦርደር እየመጣ ሆኖ አዲስ ስርዓት ያ አዲስ ስርዓት ግን ሙሉ ለሙሉ ስላልተወለደ የራሱ የሆነ መንገራገጮችም ኖሮት ማለት ነው። በዚህ ሁሉ ምክንያት ሱዳን ላይ ያለውን የምታውቁት ነው። ሊቢያ በተመሳሳይ ከላይ ነው ወደ ታች እንምጣ። ቻድም ሞሮለስ ችግር ያለበት ነው። የነማሊ የቡርኪና ፋሶ የኒጀር በዛው የናይጄሪያ እዛው አካባቢ ያለው አፍንጫ ሲመቱ አይን ያለቅሳል። የሆነ ቦታ ያለ ችግር የሆነ ቦታ ይዞ ይመጣል። ዘንድ ሱዳን ደቡብ ሱዳንም ሞሮለስ በቋፍ ላይ ያለ ሀገር ነው። ሶማሊያ ነው። የጊዜ ጉዳይ ነው ጥናቶች የሚያሳዩት የጊዜ ጉዳይ ነው። እንግዲህ ሶማሊያ ውስጥ ኦፕሬት የሚያደርጉ አይኤስአይኤስ ኢንዲፔንደንት አለ። ራሱ አይኤስአይኤስ ከዚህ ከሶሪያ ከኢራቅ ሲባረር ሴሉን የአይኤስአይኤስ ሴል በቀጥታ የውጭ ተሳታፊዎች አሉበት። እንዲሁም አይኤስአይኤስ ነን ብሎ የሚንቀሳቀስ አንድ አሸባሪ ቡድን አለ። ሌላው ደግሞ አልቃይዳ ሊንክድ የሆነ አልሸባብ አለ። ከአልቃይዳ ጋር የሚሰራ አልሸባብ። ሌላ አይኤስአይኤስ ሶማሊያ ይባላል። አይኤስአይኤስ ለብቻው ኢንዲፔንደንት ላይ አለ ማለት አይኤስአይኤስ ሶማሊያ አለ። አልቃይዳ ሊንክድ የሆነው አልሸባብ አለ። ሌሎች ደግሞ አሁንም እየተፈለፈሉ ያሉ አሉ። እነዚህ በሙሉ የፌዴራል መንግስቱ ደግሞ ጠንካራ አለመሆኑ ጠንካራ ሆኖ የወጣ ዘንድ አስቀድሜ ያልኳቸው የዓለም አቀፍ ድጋፍ መቀዛቀዙ። ለምሳሌ የኬንያ መንግስት አሁን ከዚህ በኋላ አሳይለም ለመስጠት እቸገራለሁኝ። ኡጋንዳ ነግሬያቸዋለሁ። ከኢትዮጵያ ከኤርትራ ከሶማሊያ ለሚመጡ ሰዎች አሳይለም ግራንት አላረግም። ለምን? ዓለም አቀፍ ድጋፍ እየቀነሰ ስለመጣ። በተመሳሳይ ኬንያ ይህን እያለ ነው። ሀገራት የራሳቸውን ጉዳይ የራሳቸውን የውስጥ ጉዳይ እንጂ ኢንተርቴን የሚያደርጉት በዲሞክራሲ ሽፋን ወይም በተለያየ መንገድ የሚሰጥ ድጋፍ እየቀነሰ ነው። በዚህ በመሆኑ ምክንያት የሶማሊያ መንግስት የአሜሪካ ሶማሊያ ላይ ለጸጥታ ኢንቨስት የሚያደርገው ከፍ እያለ ነው። ሴኪሪቲ ፓርትነር ትፈልጋለህ። ዛት ኢዝ ዋይ የዩኤስ አፍሪካ ወይም አፍሪኮም ኮማንድ ወደ ኢትዮጵያ መጣው። ወደ ኢትዮጵያ ከመጣ በኋላ ቀጥታ ወደ ሶማሌላንድ ሀርጌሳ ነው ሄደው። በርበራን ጎበኘ። ሀርጌሳ ውይይት አደረጉ። በስጦታ መልክ ካርታ ሰጠው የሶማሌላንድ ፕሬዝዳንታቸው አብድራህማን ኢሮ ዘንድ ወደ ሳውዲ አረቢያ ነው። ይህን ሁሉ ስናይ ቀጠናውን ሁኔታ ስናይ ለኢትዮጵያ የራሷ የማሪታይም አክሰስ የባህር በር ማግኘቷ ኢኮኖሚዋን ማሳለጧ በእነዚህ ባልኳችሁ ውጥንቅጥ በወጣ ሁኔታ ይህንን የቀይ ባህር ሰላምን መጠበቅ ይህን ወሳኝ የሆነ የንግድ መስመር መጠበቅ በዚያ ውስጥ መሳተፍ ከራስ ባለፈ ለዓለም አቀፉ ሰላም ለዓለም አቀፉ የኢኮኖሚ ንግድ የዓለም አቀፉ የማሪታይም ፒስ የማይተካ ሚና ይኖራታል ማለት ነው። ምክንያቱም እነዚህ በሙሉ ስፔንን ይዞ ጀርመን፣ ፈረንሳይ፣ ጣሊያን፣ ሳውዲ አረቢያ፣ ጃፓን፣ ቻይና እነዚህ በሙሉ ኦፕሬት የሚያደርጉት እዚህ ይሄ የዓለም አቀፍ የንግድ መስመር ሰላማዊ እንዲሆን
እጀባ ለመስጠት ለመከላከል የሴኩሪቲ ኢንቨስትመንት ስለሚያስፈልግ ነው። ኢትዮጵያ ወደ ቀይ ባህር ስትወጣ ሪዋርድ ብቻም አይደል ያለው ኮስትም አለው። ያን ኮስት መጋራት አለብን። ለዓለም አቀፉ ሰላም አስተዋጽኦ ማድረግ አለብን። እኛ ዳርፉር ብቻ አይደለም ሰላም ማስከበር ያለብን። በሶማሊያ ተራሮች፣ ሸለቆች፣ ጓዳ ጎድጓዳዎች ገብተን ብቻ አይደለም ሰላም ማስከበር ያለብን። የማሪታይሙንም ሰላም ማስከበር አለብን። ኢትዮጵያ የዓለም አቀፍ ንግድ መስመሮች አካል መሆን አለባት የሚለው የጀነራል ፔሩሽን መልእክት ነው። ምንድን ያሉት? ኢትዮጵያ ትልቅ ታሪክ አለው፣ ትልቅ የኢኮኖሚ አቅም እንዲሁም ትልቅ ወታደራዊ አቅም እየገነባ ያለ ነው ሀገር ነው። ይሄ ትልቅ ወታደራዊ እየተገነባ ያለ አቅም ሊመነዘር በደንብ ሊመዘን በደንብ ልንጠቀምበት ከራስ አልፎ ለዓለም አቀፍ ንግድ መስመሮች ላይ በቃል በቃል የጠቀሱት በሰላም ማስከበር ላይ ያላችሁ ልምድ አብዬ ላይ፣ ዳርፉር፣ ኮሪያ ምን ያደርንበታል? ኮንጎ ካታንጋ እኮ እዛ ስለነበረ ነው። እዛ የነበረው ካታንጋ የነበረው ሚሊተሪ የሚቀመጡበት ስቴዲየም ካታንጋ ሁሉ። ኤኒዌይስ በአጠቃላይ ኢትዮጵያ ትልቅ ታሪክ አላት። ትልቅ የኢኮኖሚ ኃይልና ህዝብ አላችሁ። ተቋማትን ተዟዙሮ አይተዋል። የኢትዮጵያ መከላከያ ሰራዊት መሰረተ ልማቶች፣ ሚሊተሪ ኢንዱስትሪ ኮምፕሌክሶች፣ የጥይት ማምረቻዎች፣ የአየር ኃይል፣ የዓለም አቀፍ የሰላም ማስከበር የስልጠና ማዕከላት አደረጃጀቶች ዋናው ሄድኳርተርን ጨምረው ተዘዋውሮ ጎብኝተዋል። በዚህም ይህ አቅም ለእናንተ ብቻም ሳይሆን ለቀጠናው አቅም ለዓለም አቀፉ አቅም መዋል መቻል አለበት። የወታደራዊ ቁሳቁስ ድጋፍ እናደርጋለን። በፈንጂ አወጋገድ ዙሪያ ስልጠና እንዲሁም ተባብረን ለመስራት ዝግጁ ነን። ለሰላም ማስከበር ለሚውል ተልእኮ ውስጥ ፈረንሳይ ባለችበት ሁሉ አብረን ለመስራት ፍላጎት አለን። የሰው ኃይል ስልጠና፣ የልምድ ልውውጥ፣ የተለያዩ ወታደራዊ ትብብሮች የሚነገርም አይነገሩም ማለት ነው አብሮ የሚሄደው በዚህ በጋራ እንሰራለን የሚላል። ይሄ የተቋማት ትብብር የሚመጣ ከመሪዎች ትብብር ነው። የምታስታውስ ከሆነ እዚህ በታላቁ ቤተመንግስት ኢዮቤልዩ ቤተመንግስት በነበረው የኢፌዴሪ ጠቅላይ ሚኒስትሩ አደራ ሰጥተዋቸዋል ለኢማኑኤል ማክሮን በቀይ ባህር ጉዳይ ኃላፊነትን እንዲወጡ በሚል እርሳቸውም ቃል በቃል በሰላማዊ መንገድ ኢትዮጵያ የሲ አክሰስ እንድታገኝ ያልተቆጠበ ጥረት አድርጋለሁ። ፈረንሳይ፣ ጣሊያን በተመሳሳይ እስራኤል በነገራችን ላይ ስቲል የኢራንም ድጋፍ አለ። አሁን ይሄ በምን መልኩ እንዴት እንደምላቸው አላውቅም። የኢትዮጵያ ወደ ቀይ ባህር መመለስ ከራስ ባለፈ ለቀጠናው ሰላምና አንድነት ወሳኝነት ያለው ነው። የዚህ የኤርትራ ፕሮፓጋንዳ ማሽኖች አሉ። ምንም ለምን ፕሮፓጋንዳ ይሰራሉ የሚለው ከራሳቸው ኢንተረስት አንጻር ጥሩ ነው። የሚያሳዝነው አሁን በባንዳነት፣ በቅጥረኝነት፣ በዘገምተኝነት፣ በአጫፋሪነት ለሚሰሩ ኢትዮጵያውያን ነው ማዝነው። ሌሎች ለሀገራቸው ከነ ልዩነታቸው ኤርትራውያንን ውሰዱ። ለስደት ተዳርገናል። ዘላቂ የሆነ የማያባራ ወታደራዊ አገልግሎት እንድንሰጥ እንገደዳለን። እውነትም ነው እሱ። የሃይማኖት አፈና፣ ጭቆና አለ። ሰርቶ መለወጥ አይቻልም ወዘተረፈ ብለው ከተሰደዱ በኋላ በዚህ ሁሉ መሀል ግን የኢሳያስ አፈወርቂ ዕድሜ ቢበዛ 80 ነው። ልክ መጽሐፍ ቅዱስን ብንወስድ ኢሳያስ ከዛ በላይ ተሻግሯል። ቢሆን 120 ነው። ሀገር ግን ዘላቂ ነው፣ ህዝብ ግን ዘላቂ ነው ብለው ከነ ልዩነታቸው ኤርትራ ውስጥ ያለ የሃይማኖት ልዩነት፣ የቆላ አደገኛ ያለ ልዩነት፣ የኢትኒክ ልዩነት፣ ገፋችሁን ያለ የሁሉ እያለ እሱ ሜንስትሪም ላይ የፕሮፓጋንዳ ሆኖ አይመጣም። በውስጣቸው ግን ይነጋገራሉ፣ በውስጣቸው ይጨቃጨቃሉ፣ ግን በጋራ ያጠቃሉ፣ በጋራ ይከላከላሉ።
ይሄ የዓለም አቀፉ ግን እየመጣ ያለው በኖርዌይ በኩል በእስራኤል በፈረንሳይ በያሉበት በጣሊያን ሁሉ እየመጣ ያለው ግን እጃቸው እንዲታሰሩ ነው ያደረጋቸው። ለሻዕቢያ መደገፍ አትችልም። ስትደግፍ ከተገኘ ይህ አንድ ነገር ነው። በነገራችን ላይ ከዚህ አንጻር ኢትዮጵያውያን ራሳችንን ብናይ መንግስታት ይሄዳሉ፣ ምንም ይሄ ግለሰቦች ይሄዳሉ። ሀገር ግን ቋሚ ነው። አፄ ምኒልክ ነበሩ፣ አፄ ቴዎድሮስ ነበረ፣ አፄ ዮሐንስ ነበረ፣ አፄ ኃይለሥላሴ ነበር፣ ልጅ ኢያሱ፣ ዘውዲቱ፣ ኮሎኔል መንግስቱ ኃይለማርያም ነበር፣ መለስ ዜናዊ ነበር። የመለስ ዜናዊ የሚያሳዝነው ሶሪ በጣም እኔ ፐርሰናል የማዝነው የኢትዮጵያ መሪዎች በታሪካቸው እንግዲህ በጣሊያን ተከባ ተቆርጣ ታሪክ እያጣቀሱ አፄ ዮሐንስ እኮ የህይወት ትሪቲ የገባው ወደ ምጽዋ ቦገስ ድረስ መዳረሻ እንሰጥሃለን ኢቭን ከሰላን ሁሉ የሚያካትት የሱዳን ያግራን ተደርጎለት እኮ ነው። ለሲያክሰስ ብሎ ነው። ማህዲስቶች ጋር ተዋጋ፣ አስለቀቀ። በኋላ በማህዲስቶች ደግሞ መተማ ላይ የሆነ ሆነ። የአፄ ቴዎድሮስ ህልም ነበር እሱ። በሙሉ የኢትዮጵያ መሪዎች ውስንነት የለባቸውም ወይ? ችግር የለባቸውም ወይ? ሌላ ጉዳይ ነው። አፄ ምኒልክ ሲጽፍ ምንድን ነው የሚለው? የአድዋ ክስተትን የተወሰነልኝን የባህር ወሰን አልፎ ነው የሚለው። የቀይ ባህር ጥያቄ በመሪዎች ዘመን አንድም ቀን ምንድነው ተቋርጦ አያውቅም። መለስ ዜናዊ ሲመጣ ግን ምንድን ነው ያደረገው? የባህር በር ጥያቄ የነፍጠኛ የተስፋፊ የትምክተኛ የአህዳዊ ለባህር በር ብለን እንዲህ አናደርግም። የአሰብ ወደብን ብንጠቀም ኤርትራ ይጠቀማል እንዲህ ብዬ አንስቻለሁኝ። ከዛስ ታስታውሳላችሁ አብዮታዊ ዲሞክራሲ ጋዜጣ ላይ ተቃዋሚዎች በኃይል ወደብ መያዝ ይፈልጋሉ። የኤርትራ ብሔራዊ ደህንነት ወይ የኤርትራ መንግስት የኢትዮጵያ ተቃዋሚዎች እንዲህ ሊያደርጉ ነው ብሎ ቢጽፍ አንድ ነገር፣ ወይ ጅቡቲ ወይ ኬንያ ወይ ሶማሊያ። የኛ የጉድ ሀገር ግን አብዮታዊ ዲሞክራሲ ላይ ወጣ። በኢትዮጵያ ተቃዋሚዎች በጉልበት ወደብ መያዝ ይፈልጋሉ። ተጠሪነቱ ለማን ነው? እና ዙሮ መለስም ሄዷል ነው ዘን ኃይለ ማርያም ሄዷል። ዶክተር አብይ አለ እንዴ? ምንድነው በቃ እንደ መሪ የትውልድ ተልኮ የመሪ ተልኮ የሀገር ተልኮ ብሔራዊ ጥቅም የመንግስት ተልኮ አንግቦ ይሰራል አንድ ሰው። ምን ያህል ዓመት ነው በስልጣን የሚቆየው? ለምንድን ነው ሀገርን ዘላለማዊ የሆነውን ቋሚውን ሀገር ከሚያልፍ ስርዓት ጋር ከሚያልፍ መንግስት ጋር ከሚያልፍ መሪ ጋር አያይዘን በባንዳነት በውርደት ተሰደርን፣ ተጨፈጨፍን፣ ተገፋን ብለው የሄዱ ኤርትራውያን ደረታቸውን ነፍተው ቁራጭ እየሰጡ ሳንቲም ፔን እየወረወሩልህ ከሌለ ለራሳቸው ሰራዊት ሸበጥ አልብሰው ለአንተ ከስክስ ስለገዙልህ የሞርጌጅ ስለከፈሉ በባንዳነት ማደር ምንድን ነው? ያዋርዳል። አሁን ከዚህ በፊት ባንዳ መሆን ክብር ነበር። ምክንያቱም የባንዳ መዋቅር ተተክሏል። እሱ እየፈራረሰ ነው። የተሰገሰጉ እዚያም እዚህም ያ ባንዳን ፓወር ያደረጋቸው የቆዩ ባንዳን አፕሪሼት የሚያደርጉ አሉ። ኦብቪየስሊ ግን እየከሰሙ ነው የሚሄዱት። ዓለም አቀፍ እውቅና እያገኘ ነው። የኢትዮጵያን ጥያቄ በሰላማዊ መንገድ ነው የኢትዮጵያ ጥያቄ። ነገር ግን በሰላማዊ መንገድ ጥያቄ ሲመጣ ይቺ ባቄላ ካደረች አትቆረጠምም። ሰላማዊ መንገዱ ጀስት ፍላግ ነው፣ ከመፍላጅ ነው፣ ማጭበርበሪያ ነው። እንዲያው ለምንስ ተብሎ ጥያቄው ተነሳ? የኤርትራ ጥያቄ ሳይነሳ እኮ ኢትዮጵያ ሶማሌላንድ ጋር ሄዳ ስትፈራረም እኮ ከሶማሊያ በላይ ከሐሰን ሼክ መሐመድ በላይ አጀንዳውን ያራገበው እኮ ኢሳያስ አፈወርቂ እኮ ነው። አስመራ ዲክላሬሽን እኮ ሌላ አይደለም። የአስመራ ትራይፓርታይት አግሪመንት አልሲሲ አስመራ እኮ መጥቶ እኮ አላደርም። ያን ተፈራርሞ መግለጫ ሰጠው ነው ተመልሶ ሄደው። ሐሰን ሼክ መሐመድ
ራሱ ኢሳያስ አፈወርቂ ነው የተፈራረመው። ያኔ ባንዳዎች፣ የኢትዮጵያ ባንዳዎች ያጮሁት ነበር። የለም በቃ ከሐሰን ሼክ መሐመድ ጎን ነን፣ ከአልሸባብ ጋርም ቢሆን እንዋጋለን። ለምን ከሰይጣን ጋር አይሆንም? አሁንም የኢትዮጵያ መንግስት ለኤርትራ የሰጠው ተባብረን በጋራ እንደግ፣ የጦር መሳሪያ አትስጡ፣ ህገወጥ የሰው ዝውውር ላይ አትሳተፉ፣ በውስጥ ጉዳያችን ላይ አትግቡ፣ ሶቨርኒቲ ነው፣ የውስጥ ጉዳይ ነው። ህወሓትም ቢሆን ታጣቂውም ቢሆን የውስጥ ጉዳይ ነው። እኔ እሱን በምፈታበት አግባብ ፈተዋለሁኝ። ህገወጥ የገንዘብ ምንዛሬ ላይ ተሰማርታችኋል፣ ዝውውር ላይ በጋራ ተባብረን እንደግ። በጋራ ተባብረን የምናድግ ከሆነ መንግስት ከሆናችሁ እኛ መንግስት ሆነን በጋራ እንደግ፣ አሊያ ትዕግስትም ገደብ አለው። ዘንድ ይሄ አጠቃላይ ዩኤስ ኤር ስትራይክ ኢን ሶማሊያ sought more than 100 under the Trump administration ዩኤስ አፍሪካ ኮማንድ አፍሪኮምን ያለው መረጃ ማለት ነው። ሌሎች እንግዲህ የአፋር የሀገር ሽማግሌዎች አፋር ከቀይ ባህር ተነጥሎ አያውቅም፣ ቀይ ባህርና የአፋር ህዝብ የአንድ ሳንቲም ሁለት ገጽታዎች ናቸው። በሰላማዊ መንገድ ከግጭት በመለስ ይህ የማይሳካ ከሆነ ግጭትም ስለማይቀር የቀይ ባህር ጥያቄ ሊመለስ ይገባል ብለዋል። ይህን ማክበር ያስፈልጋል። እንግዲህ የኤርትራ ወደ ኢትዮጵያ በፌዴሬሽን ምንድን ነው እንድትተሳሰር እንድትተዳደር ሲወሰን አንዱ ኢትኒክ ነው። አንደኛው አፋር ሲያክሰስ ኑሮት ሌላው የኢትዮጵያ አፋር ማጆሪቲው ከዛ መገፋት ስለሌለበት የጅቡቲው አፋር ሲያክሰሳል፣ የኤርትራው አፋር ሲያክሰሳል፣ የኢትዮጵያው ግን ተገፋ። የኤርትራ ትግሬ ሲያክሰሳል፣ የኤርትራው አገው ብሌኑ ኩናማው ሲያክሰስ ሲኖረው የኢትዮጵያው ግን የለውም። ይህ አንፌር ነው። ኢትኒክ የሚባለው እሱ ነው። ጂኦግራፊ መልክዓ ምድራዊ ቅርበት ስላለ ታሪካዊ በታሪክ እንግዲህ ይሄ የተባበሩት መንግስታት ድርጅት ውሳኔ ነው። ይህንን ውሳኔ ባባሪ መላክ ነው፣ ሌላ አይደለም እኮ የሚያስፈልጋል። ይህን ውሳኔ ግን አንዱ ባንዳ ዲያሎ የኢትዮጵያ አካል ስለነበረ ኤርትራ፣ ሌላው ባንዳ 4 ኪሎ ገብተው በተላላችነት ጴጥሮስ ጋሊ ግብፃዊ የተባበሩት መንግስታት ድርጅት ዋና ጸሐፊ፣ ሆስኒ ሙባረክ የግብፅ ፕሬዝዳንት ግብፃዊ፣ የአፍሪካ አንድነት ድርጅት የወቅቱ ሊቀመንበር፣ ኢጋድ እነዚህን አስተባብረው አንፌር በሆነ በዓለም ታሪክ ታይቶ በማይታወቅ ማዘር ስቴቱ ተገንጣይ፣ ለምሳሌ ደቡብ ሱዳን ተገንጥሏል፣ ሲያክሰሱን ይዟል። አንዲት እንኳ ብትሆን 1 ኪሎ ሜትር እንኳ ብትሆን ወይ በጋራም ታስተዳድረው የሆነ ነገር ይኖራል እንጂ ዝም ብሎ ተቆርጦ የማይሄድ ማለት ከዓለም ህግ ስርዓት ውጭ። ባንዳም እኮ ዘራፊም እኮ ባንዳም ስትሆን ሀገሩን ልትመራ እስከተቀመጥክ ድረስ የምትመራው አገር ክብር ሲኖረው ነው የምትከበር። ግን እነዚህ የኤርትራ መሪዎች የሆኑ እነ ኢሳያስ ኤርትራዊ ያልሆኑት፣ የኢትዮጵያ መሪ የሆኑት ባንዳዎች ኢትዮጵያ ያልሆኑት፣ ይሄ ሆኖ በባንዳነት በመለላክ በኢትኒክ ኬዝ ከወሰን ነው በሚል እንጂ ኤርትራውያን ኢትዮጵያውያን ናቸው። ይሄ ትክክል አይደለም ነው ጥያቄው። ሰው በኢትኒክ በኩል የአፋር አባቶች የሀገር ሽማግሌዎች ያነሱት ነገር ተቀባይነት ሊኖረው ይገባል። የግድም አማራጭም ስለሌለ ከዛ የተሻለ ማለት ነው። ሌላው እንግዲህ የሚኒስትሮች ምክር ቤት አስቀድሜ እንዳልኳችሁ በዛሬው ዕለት ባደረገው ዛሬ ህዳር 20 2018 50ኛ መደበኛ ሚኒስትሮች ምክር ቤት ስብሰባ በማድረግ የተለያዩ 6 ውሳኔዎችን አሳልፏል። አንደኛው ውሳኔ የኤሌክትሮኒክ ፊርማን በተመለከተ የተወሰነው ነው። እንግዲህ በወረቀት እንፈርማለን፣ ግን ኤሌክትሮኒክ ፊርማ ደግሞ ወደዛ እየሄደ ስለሆነ
ለምሳሌ አንድ ሰው ንግድ ፍቃድ ቢያወጣ ፊርማ በወረቀት ብቻም ሳይሆን ኦንላይን ዲጂታል ሲግኒቸር ያን የተመለከተ አዋጅ ምንድን ነው በፌዴራል ነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ ተግባራዊ በሚደረግበት ሁኔታ ተወያይቷል። ሌላው የኢሚግሬሽን አዋጅ የኢሚግሬሽን አዋጅ አለ። በአዋጁ መሰረት ደግሞ አዋጁን ለማስፈጸም ደንብ ከደንቡ ደግሞ መመሪያ ይጸድቃል። ዘንድ የኢሚግሬሽን ያቀረበውን ደንብ ቁጥር 114/1997 ያ ደንቡን ለማሻሻል የቀረበው ላይ ተወያይቷል። እሱም በነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ ስራ ላይ እንዲውል ነው። ሌላው የሁለትዮሽ ስምምነት ከቻይና ጋራ በወንጀል ጉዳዮች ጋር የጋራ ትብብር ለማድረግ በተመሳሳይ በፍርደኞች ላይ የተፈረደበት ሰው ለምሳሌ አንድ ኢትዮጵያዊ ቻይና በህገ ወጥ እጽ ማዘዋወር ብትፈርድበት 20 ዓመት ብትፈርድበት ያኛውን ፍርደኛው ኢትዮጵያ ውስጥ መጥቶ ፍርዱን በሚከታተልበት ሁኔታ ምክንያቱም ቤተሰብ እንዲጠይቀው ምናምን ዞሮ ዞሮ ከህዝባዊ ቻይና ሪፐብሊክ መንግስት እና ከብራዚል ፌዴራላዊ ሪፐብሊክ መንግስት ጋር ፍርደኞችን ለማስተላለፍ የተደረጉ በተመሳሳይ ለምሳሌ ኢትዮጵያ ውስጥ የተፈረደባቸው ቻይናውያን ሊኖሩ ይችላሉ። እነዚህም ወደ ሀገራቸው ሄደው ፍርዳቸውን በሚከታተሉበት ዙሪያ ማለት ነው። ከደቡብ አፍሪካ መንግስት ጋርም እንዲሁ አሳልፎ የመስጠት ኤክስትራዲሽን አግሪመንት የሚባለውን ስምምነት ተደርጓል። ምክር ቤቱ ስምምነቶች ቢጸድቁ ኢትዮጵያ ከሀገራቱ ጋር ውጤታማ የወንጀል መከላከል የሁለትዮሽ ትብብር የህግ ማዕቀፍ ለመፍጠር የሚያስችላት መሆኑን በመገንዘብ ረቂቅ አዋጆቹ ለህዝብ ተወካዮች ምክር ቤት እንዲተላለፉ በሙሉ ድምፅ ወስኗል። እንግዲህ የህዝብ ተወካዮች ምክር ቤት ደግሞ በዚህ ዙሪያ የሚጨምረውን ጨምሮ እንግዲህ እሱን የምናየው ነው የሚሆነው። ሌላው የአካባቢ ጥበቃ ባለስልጣንና የኢትዮጵያ ብሔራዊ ቲያትር የተለያዩ አገልግሎቶች ይሰጣሉ። የአካባቢ ጥበቃ ባለስልጣንም የኢትዮጵያ ብሔራዊ ቲያትርም ሰው አሁን ካለው ሁኔታ ከኢኮኖሚ አንጻር አዳዲስ አገልግሎቶች ከዚህ በፊት የነበሩ ደግሞ ነባር አገልግሎቶች በህግ በታወቀ የፋይናንስ አሰራር ለሚሰጡት አገልግሎት ክፍያ ተመንን በተመለከተ የቀረበንም እንዲሁ የአገልግሎት ክፍያ ተመን በእነዚህ ላይ በሰፊው ተወያይቶ በነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ ተግባራዊ እንዲደረጉ ውሳኔ ያሳልፏል። ሌላው ከዓለም አቀፍ ማህበር ጋር የተፈረሙ 2 የፋይናንስ ድጋፍ ስምምነቶች ናቸው። አንደኛው ለዘላቂና ንጹህ ኤነርጂ ተደራሽነት፣ ሁለተኛው ደግሞ የምስራቅ አፍሪካ የክህሎት ትራንስፎርሜሽን እና ቀጠናዊ ውህደት ፕሮጀክት ለአንደኛው 20 ሚሊዮን የአሜሪካ ዶላር፣ ሌላኛው ደግሞ 294 ሚሊዮን 900 ሺህ የአሜሪካ ዶላር። እነዚህ ውሳኔዎች የተወሰኑ ናቸው። ከኢትዮጵያ የብድር አስተዳደር ስትራቴጂ ጋር ኮመርሻል ሎን ያልሆነ እፎይታ ያለው ለምሳሌ አንደኛው 6 ዓመት ችሮታ አለው። ሁለቱም የ6 ዓመት ችሮታ አላቸው። አንደኛው 294 ሚሊዮን 900 ሺህ በ38 ዓመት የሚከፈል ነው። ሁለተኛው ደግሞ በ31 ዓመት የሚከፈል 0.75 የአገልግሎት ሰርቪስ ቻርጅ ብቻ ያለው which means ወለድ የሌለው ማለት ነው። ለፕሮጀክቶች ናቸው። ለሁለቱም ፕሮጀክቶች ይሄኛው የቀረበበት ሁኔታ አለ። ሌላው የዲጂታል ኢትዮጵያ 2030 ስትራቴጂ እንዲሁ ጸድቋል። በዚህ በዲጂታል ኢትዮጵያ በዛ ውስጥ የሚካተቱ የአገልግሎት የማቅረብ የመወሰብን የሚጨምረው ተቋማትን ዲጂታላይዝ የማድረግ በሂደት ብሎ ወደ ፔፐርለስ የመምጣት በእነዚህ ሁኔታ ቴክኖሎጂን ወይም ዲጂታላይዜሽንን ለአገልግሎት አሰጣጥ በዚህ በፋይናንሱ በመሰረተ ልማት በአገልግሎት አሰጣጥ አስቀድሜ የጠቀስኩት በዚህ ዙሪያ ላይ የ2030 የኢትዮጵያ ዲጂታል ስትራቴጂ ጸድቋል ማለት ነው። ሌሎች ተጨማሪ መረጃዎችን በጋት ዕለታዊ አስፈላጊነቱ የምንመለስባቸው ይሆናል። ኢትዮጵያ በክብር ለዘላለም ትኑር። ቴንክ ዩ